በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ የነፍሴ ምግብ የሚያስጨንቀኝን ሁሉ በእሱ ላይ አደርጋለሁ። በመላው ዓለም የምትገኙ እግዚአብሔር አምላክ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ የፈወሳችሁ ያዳናችሁ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የቅድስተ ቅዱሳን የድንግል ማርያም ፍቅሯን በልቦናችሁ፣ ጣዕሟን ባንደበታችሁ፣ ጸጋዋን በሰውነታችሁ ያሳድርላችሁ። በቅዱሳን መላእክት ጥበቃ አይራቃችሁ። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችንና የደጋግ እናቶቻችን በረከታቸው በሁላችሁ ላይ አድሮ ይኑር። ሰላምታዬ ለሁላችሁም ይድረሳችሁ። እግዚአብሔር አምላካችን ቸሩ አባታችን የሁላችን ቤዛ የዕለት ክፉ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅር ባይነቱ ሊያስተምረን ሊመግበን የወደደ ኃጢአታችንን በጽድቅ ክፋታችንንም በበጎ ሁከታችንንም በሰላም ሊተካ የፈቀደ እሱ የሰላም አምላክ የዘላለም አባት ከሁላችን ጋር ይሁን። የምትሰሙትን ቃል በልባችሁ ይጻፍላችሁ። ሰምታችሁ በሱ ለመደገፍ በሱ ለመጽናት እግዚአብሔር አምላክ እሱ ራሱ ይርዳችሁ። የዕለቱ የነፍሴ ምግብ የሚያስጨንቀኝን ሁሉ በሱ ላይ አደርጋለሁ። ይሄ ቃል የቅዱስ ጴጥሮስ ቃል ነው። የሐዋርያት አለቃ ከ12ቱ አንዱ የሆነው ይህ የተባረከው ሐዋርያ ቅዱስ ጴጥሮስ በመልእክቱ ላይ በመጀመሪያው የጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ የጻፈውን ቃል ነው አሁን ማስታውሳችሁ። ቃሉም በአንድ አረፍተ ነገር እንዲህ ይላል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ይሄ አማርኛው ነው። ግዕዙ ደግሞ እንዲህ ይላል። ወኩሎ ህሊናክሙ ግድፉ ላዕሌሁ እስመ ውእቱ ይሄሊ በእንቲአክሙ። የግዕዙ ትርጓሜ ግድፉ ላዕሌሁ የሚለው በአማርኛው መጽሐፍ ቅዱስ በእርሱ ጣሉት የሚለው
በአንድምታ ትርጓሜያችን ደግሞ በእርሱ ላይ አድርጉት ይላል። ስለዚህ ርዕስ ያደረግኩት ኃይለ ቃል ላይ የሚያስጨንቀኝን ሁሉ በእርሱ ላይ አደርጋለሁ በሚል ነው። በእርሱ ላይ ጣሉት ሲል አማርኛውም በቃ እንደሚጣል ነገር ነው እንጂ እግዚአብሔር ላይ ጣሉት ለማለት ሳይሆን በቃ እንደሚጣል ነገር በቃ ጭንቀታችሁን ሁሉ ጣሉት፣ እግዚአብሔር እሱ ስለ እናንተ ያስባልና ነው የሚለው። እግዚአብሔር የምንሰማውን ቃል ይባርክልን። ጨለማውን ገፎ ይህን ብርሃን እንድናይ የፀሐዩን ብርሃን እንድንመለከት የፈቀደ አምላክ ከጨለማ ኃጢአት አውጥቶ ከጨለማ በደል አውጥቶ ከጨለማ ርኩሰት አውጥቶ ከጨለማ ክፋት አውጥቶ እሱ የደግነት ብርሃኑን እንዲያበራልን ፈቃዱ ይሁንልን። ከማታ እስከ ጠዋት የጠበቀ ከጠዋት እስከ ማታ ይጠብቀን ዘንድ ፈቃዱ ይሁንልን። የዕለቱ የነፍሴ ምግብ ምንድነው? የዕለቱ የነፍሴ ምግብ የሚያስጨንቀኝን ሁሉ በእርሱ ላይ አደርጋለሁ፣ የሚያስጨንቀኝን ሁሉ ለእርሱ ጥላለሁ። ለምን? እርሱ ስለ እኔ ያስባልና። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ልብ እንድትሏቸው የምፈልጋቸው ነገሮች አሉ። በመጀመሪያ በርዕሱ ላይ እንደምታዩት ሁለት ነገሮች ናቸው። ይሄ ኮዝ ኤንድ ኢፌክት ብለን የምንጠራው አይነት የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። የሚያስጨንቅን ሁሉ በእርሱ ላይ አድርግ፣ እርሱ ስለ አንተ ያስባልና። የሚያስጨንቅሽን ሁሉ በእርሱ ላይ አድርጊ፣ እርሱ ስለ አንቺ ያስባልና። ይሄ ነው ቃሉ። ምን አይነት ህይወት መኖር ትፈልጋላችሁ? ሰዎች ጭንቀት የሌለበት፣ መከራ የሌለበት፣ ተስፋ መቁረጥ የሌለበት ህይወት መኖር ይፈልጋሉ። ያ የሚሆነው ግን የሚያስጨንቀኝን ሁሉ በእሱ ላይ ሳደርግ ነው። ወሪ ፍሪ ላይፍ፣ ሐዘን የሌለበት ህይወት። ይሄ ሊመጣ የሚችለው እንዴት ነው? የሚያስጨንቀኝን ሁሉ በእርሱ ላይ አደርጋለሁ፣ እሱ ስለ እኔ ያስባልና። ይህ ትምህርት የነፍስ ምግብ ነው። የነፍስ ምግቧ ቃለ እግዚአብሔር ነው። የነፍስ ምግቧ እንዲህ አይነቱን የሐዋርያት ቃል መስማት ነው። የነቢያትን ቃል መስማት ነው። እርግጠኛ ነኝ ይህን ትምህርት ስትማሩ በዚህ ሰዓት ይህን እየሰማችሁ ያላችሁ ሰዎች ብዙ ሐዘን በልባችሁ ያለ፣ ብዙ ጭንቀት በውስጣችሁ የታመቀ፣ ለመውደቅ የምትንገዳገዱ፣ በብዙ ፈተና ውስጥ የምታልፉ፣ በብዙ መከራ ውስጥ የምትታገሉ ብዙዎች ራሱ ቃሉን ስታነቡት ደግማችሁ ስትሉት ራሱ በውስጣችሁ የሚፈጥርላችሁ ኃይል ወዲያው እንደሚሰማችሁ አምናለሁ። አሁኑኑ የእግዚአብሔር ኃይል ይሰማችኋል። የሚያስጨንቀኝን ሁሉ በእሱ ላይ አደርገዋለሁ፣ የሚያስጨንቀኝን ሁሉ እጥለዋለሁ፣ ምክንያቱም እሱ ስለ እኔ ያስባልና ስትሉ ገና መጀመሪያ ገና አንድ ነገር አወቃችሁ። እግዚአብሔር ስለ እናንተ እንደሚያስብ አወቃችሁ። እግዚአብሔር ስለ እናንተ ሁል ጊዜ መልካምን ነገር ሊሰጣችሁ ቅርብ እንደሆነ ተረዳችሁ። ስለዚህ የሚያስጨንቀኝን ሁሉ በእሱ ላይ አደርጋለሁ፣ የሚያስጨንቀኝን ሁሉ ጥላለሁ።
ነቢያት የኖሩት በዚህ ነው። ሐዋርያት የኖሩት በዚህ ነው። ሞትን አልፈሩትም፣ ህመምን አልፈሩትም፣ ደዌን አልፈሩትም፣ ተስፋ መቁረጥን አልፈሩትም። የማያስፈራራቸው እኮ ጠፍቶ አይደለም። ጳውሎስ ሐዋርያ በቤቴም ፍርሃት በውጭም ፍርሃት ነበረብኝ ይላል፣ ግን እግዚአብሔር ይላል። እንደገና የሚያመው ህመም ነበረ፣ ያን ሁሉ ደግሞ ጸጋዬ ይበቃሃል አለኝ ይላል። ይችለዋል። የሚያስጨንቀው ሁሉ በሱ ላይ ይጥለዋል። ሐዋርያት የሚፈውሱ ናቸው። እያንዳንዳቸው ግን አንዳንድ ደዌ ነበረባቸው። ህመም ሲኖርብሽ ራሱ ያ ህመምና ደዌ የበረከት እንደሆነ መወቁ። በሌላ ጊዜ ስለምናየው ነው። ዛሬ ግን የሚያስጨንቃችሁን በሱ ላይ ጣሉት የሚል ነው። የሚያስጨንቀኝን ሁሉ በሱ ላይ ጣላለሁ፣ የዕለቱ የነፍሴ ምግብ። ምክንያቱም እሱ ስለ እኔ ያስባልና። አንድ ነገር ልንገራችሁ የተባረካችሁ ክርስቲያኖች፣ ኢየሱስ ክርስቶስ በቅዱስ እጁ ይባርካችሁና የመብርሃን ምልጃ ይለያችሁና ይህን እያስተማረን ያለው የቅዱስ ጴጥሮስ በረከቱ ይደርብንና አንድ ነገር ወቁ። ስለ ሁሉም ነገር መጸለይ ትችላላችሁ። ስለፈለገው ነገር ደግሞ አለመጨነቅ አለባችሁ። You can pray about everything and worry about nothing. ተመልከቱ። Pray about everything, worry about nothing. ለምን? የሚያስጨንቀኝን ሁሉ በእርሱ ላይ አደርጋለሁ፣ እርሱ ስለ እኔ ያስባልና። ለምን አብዛኛዎቻችሁ እንደምትጨነቁ ቁልፍ ነገር ልንገራችሁ። በዚህ ሰዓት ይጨንቀኛል፣ ይከብደኛል፣ ተስፋ የሚያስቆርጥ መንፈስ አለኝ፣ የሚታገለኝ አለ፣ ህመም አለብኝ፣ ደዌ አለብኝ፣ የሚያስጨንቀኝ ነገር አለ፣ ልቤ ብዙ ነገር ተሸክሟል፣ በአይምሮዬ ብዙ ነገር ታጭቋል። እንዴት ላደርግ ነው? የእናቴን ነገር እንዴት ላደርግ ነው? የአባቴን ነገር እንዴት ላደርግ ነው? የወንድሜን እህቴን ነገር እንዴት ላደርግ ነው? የልጆቼን ነገር እንዴት ላደርግ ነው? የኔስ ቀጣይ ህይወት ምንድን ነው? ነገ ምን አይነት ህይወት ነው የምኖረው? ይኸው ዛሬ እንዲህ ነኝ፣ ሳላገባ ብሎ የሚጨነቅ አለ፣ አግብቶ የሚጨነቅ አለ። በሁሉም ነገር ውስጥ ያለ በመከራ ውስጥ የሚታገል ሰው አለ። አብዛኛው ሰው ለምንድን ነው ቶሎ መፍትሄ የማያገኘው? በዚህ ውስጥ ሁሉ ብለን ስናስብ አንድ ነገር ልንገራችሁ። ብዙዎቻችሁ መፍትሄ ለማምጣት የምትፈልጉት በራሳችሁ ነው። በራሳችሁ ጥበብ፣ በራሳችሁ ጉልበት፣ በራሳችሁ እሳቤ ተደግፋችሁ መፍትሄ ለማምጣት ስትፈልጉ በራሳችሁ I can solve this problem። ጥሩ ነው ሐሳቡ፣ ኮንፊደንስ ያሳያል። ግን አብሮ መኖር ያለበት ታላቅ ነገር አለ። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቀኝን ሁሉ በእሱ ላይ አደርጋለሁ፣ እሱ ስለ እኔ ያስባልና። ስለዚህ የብዙዎች ሰዎች ችግር ምንድን ነው? በራሳችሁ ብቻ ፕሮብለምን ሃንድል ለማድረግ ትሞክራላችሁ። ሳትጸልዩ፣ አንዳንዶቻችሁ ሳትጸልዩ እግዚአብሔር እወጣዋለሁ ለዚህ ትንሽ ነገር ትላላችሁ። አንዳንድ ሰዎች ደግሞ አላችሁ፣ ለዚህ ትንሽ ነገር አምላኬን አላስጨንቀውም፣ ለዚህ ትንሽ ነገር እግዚአብሔርን አልጠይቀውም። ለሁሉም ነገር ጠይቁት። እግዚአብሔር እኮ ስለ ከባድ ነገር ብቻ አይደለም የሚጠይቀው። እግዚአብሔር የሚፈልገው መጀመሪያ ለሱ የሚከብደው ነገር የለም። ለአንተን የከበደው ለአንቺን የከበደች እንጂ እግዚአብሔር ጋር ምንም ሁሉ ነገር ቀላል ነው። አንተ ትንሽ ነች የምትለውን እግዚአብሔር ጋር ሁሉ ነገር ትንሽ ነው። አንቺ ለዚህ ትንሽ ነገር አላስጨንቀውም ትያለሽ ትልቅ አድርገሽ ያንቺን ችግር። በእግዚአብሔር ዘንድ ግን ያ ነገር ኢምንት ነው። ስለዚህ እግዚአብሔር የሚፈልገው ግንኙነቱን ነው። በእግዚአብሔር ዘንድ ያለህ ግንኙነት ምን ያህል ነው? ያለሽ ግንኙነት ምን ያህል ነው? ለሁሉም ነገር በስሜ አድርጉት ነው ያለው። ስትሮንግ ሪሌሽንሺፕ ነው መገንባት ያለባችሁ ከእግዚአብሔር ጋር በሁሉም ነገር። ስለዚህ በሁሉም ነገር ጠይቁት፣ በሁሉም ነገር አመስግኑት። የሚያስጨንቀኝን ሁሉ በእርሱ ላይ አደርጋለሁ። ለምን? እርሱ ስለ እኔ ያስባልና።
ስለዚህ የብዙዎች ችግር ምንድነው? ለዚች ነገር አላስጨንቀውም። እንደገና ደግሞ በራሳችሁ ችግርን መፍታት የምትችሉ መስሎ ይሰማችኋል። በራሳችሁ your own strength በቃ በጉልበት አይሆንም። ለምን መሰላችሁ? ራሳችሁን በራሳችሁ ፈጥራችኋል? ራሳችሁን በራሳችሁ የፈጠራችኋላችሁ? የላችሁም። መልሱ የለንም ነው። ስለዚህ እያንዳንዱ ሰው በማን የተፈጠረው? You were created by God to be dependent upon him. የተፈጠራችሁት በጠቅላላ በእግዚአብሔር ነው። ለምን? በእሱ ላይ እንድትደገፉ። ስለዚህ ቅዱስ ጴጥሮስ ሊቀ ሐዋርያት ይህን ስለሚያውቅ ምን አለ? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት ሲል የፈጠራችሁ እሱ እግዚአብሔር ነውና የሚያውቅላችሁ እሱ እግዚአብሔር ነው። ሁላችሁ ተናገሩ፣ የፈጠርከኝ አንተ ነህ፣ የምታስብልኝ አንተ ነህ በሉት። ለስም አጠራሩ ክብር ምስጋና ይግባው። ረድኤቱና ቸርነቱ አይለየን። እርሱ ፈጥሮናል፣ እርሱ ያስብልናል። እኛ ራሳችንን አልፈጠርንምና። ስለዚህ የግድ በማለት የተደገፍንን ማለት ነው። በእግዚአብሔር ላይ የተደገፍንን። በእግዚአብሔር ላይ የተደገፍክ ነህ። በእግዚአብሔር ላይ የተደገፍሽ ነሽ። የፈጠራችሁ እሱ ስለሆነ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ብሎ የተባረከውና ቅዱሱ ጴጥሮስ ሲነግረን ይሄ ነው ነገሩ። ስለዚህ በሕይወት ዘመናችሁ ሁሉ ከእሱ ውጭ ልትኖሩ አትችሉም። ስለዚህ ለእግዚአብሔር ሁሉን ነገር ንገሩት፣ ስጡት። ስላለባችሁ ቻሌንጅ፣ በሕይወታችሁ ስላለ ፈተና እግዚአብሔር ሁል ጊዜ ይሻልና ለሱ ስጡት። ስለዚህ ቅዱሱና የተባረከው ሐዋርያ ቅዱስ ጴጥሮስ ዛሬ የነፍሳችን ምግብ መምህራችን የነገረን ይሄንን ነው። ወኩሎ ህሊናክሙ፣ ሁሉንም ነው እኮ የሚለው። ይኸውልህ ወኩሎ ህሊናክሙ፣ ሁሉንም። ይሄኛው ከባድ ነው፣ ይሄኛው ትንሽ ነው፣ ይሄኛው የሚያስጨንቅ ነው፣ ይሄኛውን በራሴ እወጣዋለሁ። ምንም ነገር በዛ አታደርጉም። ስራ ወጥታችሁ ስትገቡ፣ ምንም ነገር ስታደርጉ ማይመስገን እግዚአብሔር ይመስገን። ሰይጣንን የሚያሳፍረው ነገር እግዚአብሔር ይመስገን የሚለው ቃል ነው ወገኖቼ። ስለዚህ ቅዱስ ጴጥሮስ ምንድን ነው የነገረን? ወኩሎ ህሊናክሙ። ተመልከቱ፣ ወኩሎ ህሊናክሙ ማጠቃለያ ትምህርታችን ነው። ወኩሎ ህሊናክሙ፣ ሐሳባችሁን ሁሉ፣ ሐሳብህን ሁሉ፣ ሐሳብሽን ሁሉ ግድፉ ለአሌሁ፣ እሱ ላይ አድርጉት፣ ለሱ ስጡት። ግድፉ ለአሌሁ እስመ ውእቱ ይሄሊ በእንቲአክሙ፣ እሱ ስለ እናንተ ያስባልና። ይሄሊ በእንቲአክሙ፣ ይሄሊ በእንቲአከ፣ ስላንተ ያስባልና። ይሄሊ በእንቲአኪ፣ ስላንቺ ያስባልና። ስለዚህ የዕለቱ የነፍሴ ምግብ የሚያስጨንቀኝን ሁሉ በእርሱ ላይ አደርገዋለሁ፣ እሱ ስለ እኔ ያስብልኛልና። ክርስቲያኖች፣ ባሪያውና በአምሳሉ የፈጠራችሁ እሱ ነው። ታዲያ ባሪያውና በአምሳሉ የፈጠረ እሱ ይተውሃል? ይተውሻል? እናት የወለደችውን ልትተዋለች? ልትተው ትችላለች። እኔ ግን እግዚአብሔር አልተዋችሁም ይላል። ስለዚህ እናንተ ኦርቶዶክሳውያን፣ ይህን ድምፅ የምትሰሙ ሰዎች ሁሉ ደግ እግዚአብሔር አላችሁ፣ ደግ አባት አላችሁ። ፈጥሮ የሚገዛ ሁሉን የሚያውቅ ሁሉን የሚያደርግ ሁሉን የሚችል የሚሳነው የሌለ እሱ እኮ ነው አባታችሁ። እስቲ ንገሩኝ፣ የኔ አባት በሉ። የሚሳነው የሌለው ነው በሉ። የኔ አባት የሚሳነው የሌለው ነው። እሱ ብርሃንን የሚሰጥ ለሁሉ ኃይል የሚሆን
ብርሃን ይስጣችሁ፣ ኃይል የሚሆናችሁ፣ ነፍስን ሁሉ የሚጎበኝ ዛሬም የዕለቱን የነፍሴን ምግብ የሰጠኝ ከቀድሞ ጀምሮ የነበረ ብርሃን፣ ዘላለማዊ ብርሃን፣ ለሌሎች ብርሃንን የሚሰጥ ዓለምን የፈጠረ ባሪያውና በአምሳሉ የሰራህ ባሪያውና በአምሳሉ የሰራሽ ወደ ሕይወት የሚመራ የማያልፈውን ተድላ ይስጥህ፣ የማያልፈውን ተድላ ይስጥሽ። ይሄ በኪዳናችን ሁልጊዜ የምንጸልየው ጸሎት ነው። ከጨለማ መሰናክል አውጥቶ የማይገኝ ብርሃንን ይስጣችሁ። እናንተ አምናችሁ የምትጠሩትን ከማይሰረ ክደት አውጥቶ በሃይማኖት ያክብራችሁ። እሱ ከአገልጋዮች ሁሉ የማይርቅ ነው፣ አይራቃችሁ። የማይለይ ነው፣ ዘወትር አይለያችሁ። ከቅዱሳን ከነቢያት ከሐዋርያት ከሰማዕታት ጋር ከነሱ ጋር የሚኖር ከእናንተ ጋር ይኖር። በፍርሃት ሆናችሁ የምትለምኑትን ሁሉ ይስማችሁ። በፍርሃት በረአድ ሆና የምትለምነው ነፍስ ሁሉ ቸል የማይል የሚያስጨንቃችሁን ይጣልላችሁ፣ ከእግራችሁ በታች ያደርግላችሁ። እሱ ስለ እናንተ ያስባል። ከሕሊና አስቀድሞ ሁሉን ያውቃል። እናንተ ከማሰባችሁ በፊት እሱ ቀድሞ ያውቃል። ሳትለምኑት የምትለምኑትን ያውቃል። ሳንለምነው የምንሻውን አውቆ የሚሰጥ፣ ሳንጠራጥር የምንለምነውን የሚሰማን የማይመረመር ብርሃን በሰማያት ያሉ የመላእክት አለቆች የመላእክት ንጉሥ አድሮባቸው የሚኖር ሊቃነ መላእክት ያቀረቡትን ምስጋና የሚቀበል የእናንተንም ጸሎት ይቀበልላችሁ፣ የምትለምኑትን ይስማችሁ። እስቲ ከኔ ጋር እችን የማለዳ የነፍስ ምግብ የመጨረሻ ቃል አብረን እንበል። ከኔ እየተከተላችሁ በሉት። አቤቱ የምንለምንህን ስማን፣ አርምሞ የሌለበትን ቃል በሃይማኖት ስጠን። አንተን ፈጽሞ እናመሰግን ዘንድ አንተን እናከብር ዘንድ በአንተም ጸንተን እንኖር ዘንድ አቤቱ እኛ ልጆችህ፣ ባሮችህ፣ አገልጋዮችህ እናመሰግንሃለን። አምላካችን ስሙ መስጉን ይሁን። እና ታዲያ የዛ የብርሃን ልጆች አይደላችሁምን? የኃያሉ አምላክ ልጆች አይደላችሁምን? ሰማይን ያለ ምሰሶ የፈጠረው የእሱ ልጆች አይደላችሁምን? ምድርን በውኃ ላይ ያጸና የእሱ ልጆች አይደላችሁምን? እና ስለምን ትጨነቃለህ? ስለምንስ ትጨነቂያለሽ? እናንተ አታነጉት፣ እናንተ አታመሹት፣ ክረምቱና በጋው እናንተ አታፈራርቁ። ስለምን ትጨነቃላችሁ? በፀጉራችሁ አንድ ዘለላ ቁመት መጨመር የማትችሉ፣ አንዷን የፀጉር ዘለላም ጥቁር ነጭ ማድረግ የማትችሉ ስለምን ትጨነቃላችሁ? ስለምንስ ትታወካላችሁ? የዛ የእግዚአብሔር ልጆች እናንተ ኦርቶዶክሳውያን ጽኑ። የማይመረመረው ብርሃን እሱ እግዚአብሔር ጨለማችሁን ያርቅላችሁ፣ የንጋቱን ብርሃን ያሳየን፣ ዘላለም ብርሃኑን ያብራልን። የእናቱ የድንግል ምልጃም አይለየን። የሰማነውንም በልቡናችን ያሳድረው። በመከራ ውስጥ ስናልፍ፣ በጭንቀት ውስጥ ስንገባ መሳሪያ ያድርግልን። አሁን እንዲህ እንላለን፣ የሚያስጨንቀኝን ሁሉ በእሱ ላይ አደርጋለሁ፣ እሱ ስለ እኔ ያስባልና። አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይህን ቃል ሌሎች ሰዎች እንዲሰሙት ደግሞ የምታዳርሱ ላይክና ሼር እያረጋችሁ ሰዎች ከጭንቀት እንዲወጡ፣ ብዙ ጭንቀት ውስጥ ያለ ሰው አለና እባካችሁ ሐዋርያ ሁኑ፣ አብረን እንስራ። ሰዎች ይስሙት፣ ለሰዎች አድርሱት። ብዙዎች ይፈወሱበታል፣ ብዙዎች ይድኑበታል። ስለዚህ ይህን የምታደርጉ ሁሉ እንደ ሁሌው መርቃችኋለሁ። የልባችሁ ሐሳብ ይፈጸምላችሁ። ሁላችሁንም እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ፣
የሞቱትን ዘመዶቻችንን ያጽድቅልን። የታመሙትን በደዌ ዳኛ በአልጋ ቁራኛ ያሉትን ይፈውስልን። በተለያየ ፈተናና መከራ ያሉትን የልቦናቸውን መሻት ይፈጽምልን። ሀገራችንን በዓይነ ምሕረት ይመልከትልን። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ጭንቀቴን ሁሉ የምታርቅ ብርሃንህን አብርተህ ጨለማዬን የምታርቅ ሸክሜን ሁሉ የምታቀል አንተ የቀራኒው ንጉሥ አባቴ እግዚአብሔር ሆይ ለካ ታስብልኛለህ። አዎ ታስብልኛለህ። እኔ ዛሬ አወቅኩ እንጂ ሁሌም አትተወኝም፣ ለዘላለምም አትተወኝ። አሜን።